ሰላም ጤና ይስጥልኝ የተወደዳችሁ አድማጮቻችን ባሳለፍነው ሳምንት በክፍል 1 ከዜማ ደራሲ አበበ ብርሃኔ ጋር ቆይታ አድርገን ነበረ። ክራሩን ያልኩ በክራሩን እየመጣው ማለት ነውና ልጅቷ ታይና ማለት የጎንደር ፋሲለደስ ምናምን ተባለና ምናምን ከዛ ያንን እያየች ክራሩን እያየች ልጅቷ የጓደኛ ሄት ማለት ነው እያየችው እንዴ ይሄን ጣት አውቀዋለሁ ትላለች ማለት ነው። ገና ጣቴን የምታየው ይችላል ከክራሩ ጋር ሰደድ ነው አንገቷ ሰደድ ነው አንገቷ እንደ ዥንጉርጉሩ እንደ መቀነቷ ዜማ በምን ውስጥ ስለምትሰራ ነው እንደዚህ የሚሆኑት? ዜማ ካላሳዝነኝ ዜማ አይመስለኝም ለኔ። የግጥሙ ጉዳይ ያወዛክባል። ምናልባት በዚህ አጋጣሚ አንተ ታጠራልኛለህ። አንድ ሰው አይደል? አንድ ሰው ኤልማ ቀብሮ ብዙ ሰዎች በነገራችን ላይ ብዙ ሰዎች ላይ የሙሉጌታ ይላሉና ዛሬ ደግሞ በክፍል 2 ተመልሰናል። መጀመሪያ ላይ ስንገባ ሙዚቃ ባይኖር እየተባባልን ነበርና እንደው አሁን እኔ ሙዚቀኛ ስላልሆንኩ ሙዚቃ ውስጥ ስላላደለው መደበር ብፈልግ መዝናናት ብፈልግ የሆነ ነገር ብፈልግ ወደ ሙዚቃ ነው የሚሄደው። አቤ እንደው ወጣ ማለት ይፈልግ ቢደብረው ሙዚቃ ውስጥ በቆየት ምን ነገር ቢሆን ወዴት ይሄዳል? እንደሱ ከፈለኩኝ ቤተክርስቲያን ሄዳለሁ። ወደ ጓደኞቼ አንድ ነገርኩሽ ሁልጊዜም ስራ ውስጥ ሁልጊዜም እንደነገርኩሽ ስራው በኢነርጂ በደንብ በጉልበት ነው የሚሰራ ከነገርኩሽ እና ትክክም እንግዲህ ሰዓት አለው ወደ ስቱዲዮ ግቢ መልሽ ቀን ይመጣል። ደስ ብሎኝ ወደ ጓደኞቼ ትናንትና የሰራሁትን ነገር አመርቄ ስለነበረ ነው ዛሬ ድካም እንኳን ቢሰማኝ። ስለዚህ ወደ ጓደኞቼ ወደምፈልገው ወደ ቤተክርስቲያን ብሄድ ወደ ጓደኞቼ ብሄድ ደስታ ነው። ከዛ ደግሞ ልክ እዛው እንደቆምኩኝ ደግሞ ሀሳብ ይመጣል ተመልሼ ወደ ስቱዲዮ ነው የምገባው እና የሚደብር ነገር የለው ሙዚቃ በነገራችን የለውም። ስለዚህ ውስጥ ነው በጣም ውስጥ ነው እንደነገር ውስጥ ነው ዘመን ጓደኞችም ጋር ሄደሽ ሙዚቃ ነው የምትሰማው። ቤተክርስቲያን የሚያው ተመስጦ ነው ያልኩሽን የበለጠው ሙዚቃ የበለጠው እንደው ዜማ ከሰጣቸው በመካከል አንዱ የምንወደው በልጅነቱ ያጣነው ኬኔዲ ነው። ከአርጎዮቹም ጋር የሰራቸውን እንዲሁም ደግሞ ለብቻው የሰራቸው አሉ ኬኔዲ እና እስኪ እንደው ኬኔዲ ምን አይነት ልጅ ነበር? ኬኔዲ በጣም የሚገርም ሰው ነው። በጣም የሚገርም ስብዕና ያለው ሰው ነው ኬኔዲ። ለኔ ብዙ ጓደኞች እንኳን የአካባቢ እንኳን በድርሰቱ እንትን ያሉ ሰዎች እንደ ዱርዬ ማየት ምናምን ነገር ብሎ የከተማ ልጅ ነው ብሎ እኔ አዲስ አበባ ትቼ አዲስ አበባ በደንብ አስተምሮኛል ኬኔዲ። አብሬው አድሬያለሁ ውያለሁ በስነ ስርዓት እንዴት እንደሚያከብረኝ እንዴት እንደሚወደኝ ልነግርሽ እና በጣም አሪፍ ሰው ነው። ምንድነው ያየሁበት ነገር ቤተሰብ ጋር ያመለ ለማድረግ አንድ ጥያቄ አለ። የእናት ወይ አባት አንድ ስስት ነገር አለበት። ሆዴን በጓሉ ዓለም ልቤን ከዳይም ሆዴን በጓሉ ዓለም ልቤን ከዳይም ነው ወይ ወዳጅ ወይ ዘመድ ከማን ልጠጋ ነው የኔስ ብቻ ነው። ይሄን ዘፈን ናዝሬት አብረን ተኝተን ደብል ቤት ነውና አብረን ተኝተን ይሄን ዘፈን የናዝሬት እንትኖችና አልጋዎችን ታውቂያቸው ከሆነ ይከፈታሉ። እንደዚህ የሚከፈቱት እንትኖቹ መስታወቱ እንደዚህ ተከፍቹና በቃ ሙቀትም ስላለ አየር ይገባል። ሲጃራ እያጨሰ ያለን ዘፈን እንደዚህ ነው። ስነሳም ይሰማዋል እየደጋገም ያን ቀን ኬኔዲ የወላጅ ወይ የቤተሰብ ጥያቄ አለ ማለት ነው የሚል ነገር አልተረብኝ ማለት ነው። እና አንድ የሚናፈቀው ነገር አለ እንደነገርኩሽ ዝናንም ሳያስበው ነው ያገኘው። ዝና ደግሞ አልገርመዋለ ያለም ሰለቸው ደግሞ ቶሎ ይወጥሻል። ኬኔዲ በህይወቱ ምንድነው ያለበት ባህሪ ነገሮችን ያገኛል። ዛሬ አዲስ ሹራብ ገዛ ወይ አዲስ ጃኬት ገዛ ወይ ዛሬ አዲስ ጫማ ገዛ ግን ቶሎ ነው የሚሰለቸው። በቃ ጣሎ ነው ለሰው ስጠው በቃ ቶሎ ነው የሚሰለቸው። ህይወት ሞባይልን ቢገዛ አሁን ገዛለም አዩን በቃ አሁን ደስ አላል ከዛ በኋላ በቃ ይሰለቸዋል ማለት ነው። እንዲህ አይነት ባህሪ አለው። በተረፈ ነፍሱ እግዚአብሔር ጋር ቁርኝት ያለው ቤተክርስቲያን ውስጥ ያደገ የሚመስልሽ ልጅ
መንፈሳዊነት ያለው ልጅ እንዲህ አይነት ልጅ ነው ኬኔዲ ለኔ። ሙዚቃ ሰጥቻለሁ። ሙዚቃ ዘፈኖች ሰጥቻለሁ። እንደው ቅምጥል ነሽ ፋንታዬን ድርሻዬን ፋንታዬን ድርሻዬን ከዛ ብሪቱ አለ አንቺ ብራው ደማ አንቺ ብራው ደማ አንቺ ብራው ደማ አንቺ ብራው ደማ ነማ ነማ አንቺ ብራው ደማ አንቺ ብራው ደማ አንቺ አለም እነዚህ ከዚህኛው ትውልድ ደግሞ ዳዊት ጽጌ ይነሳል አንተ ዳዊትም አሪፍ በጣም አሪፍ ልጅ አሪፍ ስለማ ያለው የልጅ ብልህ ቁም ነገረኛ ብዙ ተስፋ ይጣልበት ያንን ተስፋም ደግሞ በምድር ላይ ትልቅ ዘፋኞች እንዳሳዩት በምድር ላይ ከሚሳካለት ኔክስት ጄነሬሽን ደግሞ የሚቀጥለውን ደግሞ ባቡር ይዞ የሚሾፍር አይነት ዘፋኝና ደግሞ የሚቀጥለው ዘመን ደግሞ እየባረከ እየዋጀ የሚዘፍና ይዘራል የሚሳካለት ወጣት ብርሃናማ እሱ ከሰጠሁት እንግዲህ እኔ እንደው ሰጠሁት ማለት ይችላል። አንዳንድ ጊዜ መቼም ሰጥቻለሁ ልበለው ምንጭስ እና ምክንያቱም ጥበብ የብዙ ሰዎች ውጤት ነው። እንደ ነገርኩሽ ልቤ ሰው ይወዳልም ቢሆን እቱን በረደኝ ቢሆን አረንዴነሽም ቢሆን ዘፈኖቹ አረንዴነሽ ውስጥ ለምሳሌ ናትናኤል ግርማቸው ነው ግጥሞቹን የሰጠኝ። ስለዚህ እዛ ውስጥ ነው ዜማውን ያገኘሁት እና የኔ ብቻ አይደለም የኔና አይነት ናይል ነው አበጋዝ አለበት ዳዊት አለበት አሳምሮታል። ስለዚህ ቲምወርክ ነው እና አማን አለ። እኔ እንጃ ኢንስፓይሬሽኑ ከእንትና የሚሆኑ ከፉርፉር ጀማል ነው። በአጋጣሚ እንደነገሩ ለመቀስቀስ ለምናምን ለራሴ መሟሟቂያ ብዬ ጽፍናቸው ከዛ ውስጥ የራሴ ያስመሰልኳቸው ዜማዎች ግን ግማሾቹ የፉርፉር ጀማል መብትነቱ እንደውም የፉርፉር ጀማል ጃብ ብርሃን ያለ በነገራችን ላይ ዛሬ ተራዝጃለሁ ማለት ነው። ይሄን ይመስላል። ሰው ይወዳል ትቶ በረደኝ። እንደ ሙዚቃ ምን ትፈልጋለች እንበል? ሙዚቃ ቅንነት፣ እርግብነት፣ ሰውነት ትፈልጋለች። ስልሳዎቹ ሰባዎቹ ሲነሱ ወርቃማ የሆኑ የሙዚቃ ስራዎች በሙዚቃው ዓለም ትልቁን ስፍራ የሚይዙ ናቸው ተብሎ ይባላል አሁን በኢትዮጵያ ሙዚቃ ታሪክ ውስጥ እና እንደ እውነት ሙዚቃ የገነንበት ነበር። እንደው ምናልባት እንደየትውልዱ እንደየጊዜው ሙዚቃ ስለሚለያይ ማለት የነተዘራ ኃይለ ሚካኤል እየተጠየቅሽን የተዘራ ኃይለ ሚካኤል ነጥላውን ገሰሰ ያ ጀነሬሽን ባህሪ በራሱ የኃይለ ሥላሴ ክብርና ሞገስ በራሱ ላይ ኪነ ጥበቡ የሰጠው ትልቅ ቦታ አለ። ሙዚቃው የተረጋጋ ነው፣ ቤተ መንግስቱ የተረጋጋ ነው፣ ቤተ ክህነቱ የተረጋጋ ነው። ስለዚህ ቤተ ክህነቱም የተረጋጋ ነበር ማለት ነው። ኃይለ ሥላሴ ደግሞ ከመጡ ነገስታት በሙሉ ለኪነ ጥበብ ከፍተኛውን ቦታ የሰጡ የሙዚቃ ራሱ ሙዚቃ ሸክላ አሜሪካን ሀገር የወጣ ሸክላ ኢትዮጵያ የሚሰማበት ጊዜ ኢቭን የነ ሳህሌ ደጋጉ የሙዚቃ ቀመር ራሱ አሬንጅመንቱ በራሱ ከፈረንጆቹ ሁሉ የተወሰደ እስኪመስል ድረስ እንደነገርሽ ሃርመኒው ምናምን እና ከፍተኛውን ቦታ የያዘው እሱ ነው። ከዛ እኛ ከፍ አለ ማለት አልችልም። እንደውም ምናልባት እኛ ሁለተኛውን ደረጃ ያዘ ብዬ ነው የማስበው። ያኛው ከፍተኛ ነው፣ በጣም ከፍተኛ ነው። እንደነገርሽ ሙዚቃ ቀመሩ፣ ዜማዎቹ ያምራሉ። ሙዚቀኞች የተማሩ ናቸው፣ ዜማ ደራሲዎች የተማሩ ናቸው። ሙዚቃው በራሱ ስርዓት ያለው ነው፣ የተዋከበ አይደለም። በዚህ ላይ ደግሞ የኃይለ ሥላሴ ግርማ ሞገስ ኃይለ ሥላሴ ግርማ ሞገስ ሳይሆን የኢትዮጵያ ሞገሷ በራሱ ኪነ ጥበብ የሚሰራበት የነበረ ዘመን ነው። ከዛ በኋላ እንደነገርኩሽ መጡ ነገሮች የተደፈራረሱ የተደበላለቁ ናቸው። ስለዚህ የአንድ ሀገር አቋም ያለችበት ሰላም፣ ደህንነት፣ መረጋጋት ለሙዚቃው ኢንዱስትሪ ምንም ጥርጣሬ ምንም ነው። እስኪ እንደው ቆየት ካሉት የተወሰነ እናንሳ ከሰጣቸው ከአንጋፋዎቹ ከነጋሽ ማሙድ፣ ነጋሽ ጥላሁን፣ ነጋሽ ጌታቸው ካሳ በጣም በርካቶች አሉና እስኪ የተወሰነውን በተለይ ደግሞ ካንተ ጋር በደንብ ተሰሰረ ያላቸው ያልሰጠውን ነጋሽ ጥላሁን በስተቀርና ብዙነሽ በቀለ ሙሉቀን መለሰም እኔ ስመጣ ነው እኔን ተክቶ የሆነ ወደ
ወደ አሜሪካ ሄዶ ማለት ይችላል። አቤ እንግዲህ ዘብ አዲስ አበባ ዘብቆ ልቆም ለአዲስ አበባው ላይ እኔ አሜሪካን አለ ብሎኝ ሄደ ነው የሚመስለኝ። ሙሉ ቀን መለሳ እንደ ፍቅር ያላገኘሁት ሙሉ ቀን መለሳ ልጅ ፈልጌ ነው። ከሱ በስተቀር ዘፈኖች ይሰጥቻል። ጎዳናው 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 እንግዲህ ዜማ ስራልኝ ተብለህ ሰርተህ ያልተጫወቱት ያልተዘፈናለ ይኖራል። እንደው አቤ ጠቅለል አድርገህ እስኪ አጠቃላይ እንዝጋውና እንጨርስና እስኪ አጠቃላይ ስለ ሙዚቃ እንደቀድሞው ለመሆን የኢትዮጵያ ሙዚቃ ክብር ለመመለስ ምንድነው መደረግ ያለበት? ጠቅለል አድርገና ሳስኪ በቃ መንግስት ቦታ ሊሰጠው ይገባል። መንግስቶቻችን ቦታ ሊሰጡት ይገባል። የኛ መንግስታትና ነገስታት ጦርነት ሲመጣ ብቻ ነው ሙዚቃውን የሚያስታውሱት። ጦርነቱ ከመጣ በኋላ ጦርነቱን ከጨረሱ በኋላ ጉዳያቸው አይደለም እና ሌላው ቢቀር አንድ ጊዜ ስለ ሮያሊቲ ለማስከበር አንድ ቢሮ ገባና እኔ ኤልያስ መልካ ሌሎችም ባልደረቦች አሉ ጸጋይ ደቦጭ ምናምን እና ጉዳዩን እየሄድን ነው ኤልያስ በጣም ተከራከረው ማለት ነው። ሮያሊቲ ተቀላቅሎ ከዚህ ከመጽሐፍ ህትመት ጋራ ከሴቶች ደራሲያን ማህበር ጋራ ከፊልም ማህበር ጋራ ተቀላቀላቸው አትቀላቀሉም ክርክር ተጀመረ ማለት ነው። እና መጨረሻ ላይ ያለው ሰውየው ምንድነው ሚኒስትር ነው የዛ ሚኒስትር ነው። እንደውም እኔ እኮ ለእናንተ ብዬ ነው እንጂ ሙዚቃ አልሰራም ማለት ምንድነው ሙዚቃ ማሰማበት ስለሆነ ፕሮቴስታንት ነኝ አለ ማለት ነው። ሰውየው ለምን ታዲያ ሙዚቃ ማህበር ለማስከበር ይመጣል ማለት እኔ ኦርቶዶክስ ልሆን እችላለሁ። ኦኬ ኦርቶዶክስ ሆኜ ግን ሚኒስትርነት ቦታ ካለ ይሄ ስራዬን ነው መስራት ያለብኝ። እንዲህ ወረደ ያሉበት ወቅትና ጊዜ ነው እና መንግስት ቦታ ሊሰጠው ይገባል። ደግሞ ቢሰጠው ማለት ነው እንደነገርኩሽ ወጣቱ ስራ ያገኝለታል። እኛም ለወንድሞቻችን ትራክተር እንገዛለን፣ እኛም ሀብታሞች እንሆናለን። እኛም ደግሞ እንደነገርኩሽ እድሜያችን ገፍቶ ተቸግረን ሰው አናስቸግርም። ለወንድሞቻችን እንተርፋለን፣ ለእህቶቻችን እንተርፋለን፣ ለአገር እናለማለን። ያው ኃይል ሪዞርት ይከፈታል። አባብራሪ ሪዞርት የማይከፍትበት ምክንያት አለ። ሙዚቃ በጣም ሀብታም የሆነ ድርጅት ነው። ግን ነገስታቶቻችን ሙዚቃ አይወዱም ወይ ይፈሩታል፣ ሙዚቃ አይወዱም ወይ ይፈሩታል እና ይፈሩናል። እኛ ሀገራችን ነው እንጂ የምንወደው መንግስታቶቻችን ግን ይፈሩታል። እኛ ሀገራችን እንወዳለን እንጂ ሀገራችን የሚመሩ ነገስታት ሙዚቃና ጥበብን አይወዱም። አብዬ እጅግ አድርጌ ነው የማመሰግነው። አድማጮቻችን በዛሬው የአበበ ብርሃኔን የበርካታ ሙዚቀኞች ላይ አሻራው ያረፈ ነው። እንግዲህ ጥሩ ሙዚቃዎችን በየቤታችን ሆነን የምናዳምጠው ከዚህ አንጋፋ ሰው ብዕርና እንዲሁም ደግሞ ዜማ ድርሰት የወጡትን ነው ማለት ነው። አብረን ቆይታ አድርገናል። ይህን ይመስል ነበረም ቆይታችን። እጅግ አድርገን እናመሰግናለን አብዬ፣ ክብረት ይስጥልኝ። አሜን። እኔም ደስ አለኝ በጣም ባንቺ ቤትም መጣሽ። ያዕቆብ ከቤርሳቤህ ወደ ካራን ሲሄድ የለውም ነበረ አማካሪ ዘመድ። ፀሐይ ጠልቃ ነበር እዛ እንደደረሰ ማደሪያ ስላጣ ድንጋይ ተንተራሰ። ያዕቆብ ከቤርሳቤህ ወደ ካራን ሲሄድ። በዚህ ነበር የጀመርነው። ሀገራችን ሰላም ያድርግልን። አሜን አሜን። አዲሱን ዓመት ባንቺ ያዋለሁ። እሺ አዲሱን ዓመት ባንቺ ያዋለሁ። Maso di amado busca veste cerba Takala kala